ድጋሚ ወደ አንተ መመለስ ትፈልጋለች። ሰላም ሰላም አራት አድርገውም እንደዚህ በፍጹም ተፈቀደች። ቆይቷ አንጨረጨራለች ነው ተሳደባለች ምናምን 10 ቃል ብታወራ 7ቱ ስድብ ነው። ብዙ እኮ ነገሮችን አትረዳ ማቀላ ማተይ ሰላም ሰላም ናት። ይሄ ነገር ደግሞ አሁን ነው ኪያንም ራሱ ትበጠብጣታለች። ኪያ ራሱ ያለችበት ሁኔታ በጣም ያሳዝናል። ለኛ እየባሰባት ነው። እኔ እንኳን ሳውራት ማለት ነው እየሳኩኝ ምናምን ነው ያወሯት። ብዙ ካልተረዳቻት ማለት በቃ ጭራሽ የሆነ የሚደብር ነገር ሊፈጠር ነው። የኔም ብቻ አይደለም እንዳልከውም ኪያም ታዝናለች። ቶፋ ከዚህ በላይ ሌላ ችግር የምትችልበት ሌላ ጭንቀት የምትቋቋምበት ምንም ነገር የለም። እና ኪያ መለየታችንን ምናምን ነገር እንደ ድል ነው ሰው ይቆጠረችዋለች ነው። ሰው ግን እንዴት ነው እንደዚህ የሚጨክነው? ሰው እንዴት ነው እንደዚህ የሚችልበት? ሰላም የተወደዳችሁና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? ዛሬ እንግዲህ እረፍት እያደረግን ነው ቤት ውስጥ። ያው እረፍት አትበሉት እንግዲህ ፒሲ ላይ የሚሰሩትን ደግሞ እንሰራለን ምናምን ነገር ብቻ ዛሬ የመውጣት ምናምን እቅድ የለኝም። ቤት ውስጥ በቃ ፏፏ ብለን እንውላለን። ያው ማዘር ምናምን ትኖራለች፣ ቡና ምናምን እናስፈላለን። ላልጠጣ ማለት ነው። ኤኒዌይስ ያው ቫይቡ ምናምን ደስ ይላል በሚለው ግን ብቻ እንዳይደብረኝ ብዬ እንግዲህ ትንሽ እንዲያጫውተኝም እና አንዳንድ ነገሮችንም ለመንገር አሁን ጠርቼዋለሁ። ይመጣል። ትናንትና አይታችኋል ብዬ አስባለሁ። ቪዲዮ ከሰላም ጋር መጣለች። በእርግጥ እንደ ሰውኛ ስታስቡት ደህና መሆኗ ከማኑኤል መውጣቷ ጸበልም ተመላልሳ ምናምን የተወሰነ ወደ ነበረችበት መመለሷ ምናምን እንደ ሰውኛ ደስ ቢልም ግን ደግሞ ወደኛ ደግሞ ስናስበው ወደ አኑ ደግሞ ሳስበው ትንሽ የሚያስጨንቅ ነገር ያለው ምን ያህል ልትጓዝ እንደምትችል ምናምን ነገር መገመት አይከብድም። ከዚህ ቀደምም ያደረገችውን ነገር እንግዲህ ማስታወስ ያናል ከባድ አይደለም። የቅርብ ጊዜ ትውስታ ስለሆነ ኪያ ላይ የተፈጠረውን ነገር በኪያ መጥፋት ላይ ምን ያህል ፓርቲሲፔት ስታደርግ እንደነበረ እሷም እህቷም ኢቭን የእሷ ቤተሰቦች ራሱ ሁኔታውን አለመቃወማቸው ምናምን ነገር ትንሽ እሱን ስታስታውሱ ምናምን ነገር ትንሽ የሚረብሽ ነገር አለውና ይህንን ነገር ደግሞ ለአሁኑ ማሳወቅ አለብኝ። ምክንያቱም መጠንቀቅ እንዲችል አላውቅም። ያናል ከባድ ሁኔታ ስር ምናምን ላትከተው ምናምን ትችላለች። ግን ያው የጠላት ትንሽ የለውም መጠንቀቁ አይከፋም ብዬ የተወሰነ ነግሯለሁ። መምጣቷ ስለማይቀር ልጅ አሁን ጤናዋ ከተመለሰላት ወደ አኑ የማትመጣበት ምንም አይነት ምክንያት የለም። ያው አኑ ጋር መምጣቷ የማይቀር ነገር ነው። ትመጣለች። እሱንም ልትረብሸው ትችላለች ብዬ አስባለሁ። በእርግጥ በፊት ከኪያ ጋር በነበረው ነገር ላይ ኪያ ለስለስ ስለምትል ምናምን ነገር ያን ያህል የከፋ ነገር ላይ ፈጠር ምናምን ችሎ ነበረ። አሁን ግን እሳት ከእሳት ነው የሚገናኘው። ሮዛም እሳት ናት። እሷም መታ ምናምን ላይፋቸው ላይ የሆነ ነገር ገባለሁ ምናምን የምትል ከሆነ እልቂት ነው የሚፈጠረው። ስለዚህ ለዛ ሲባል ደግሞ ለአኑ ነግሬው ራሱ በምን አይነት መንገድ ፊክስ እንደሚያደርገው ያስብበታል ማለት ነው። ለእኔ እንኳን ግራ አጋብቶኛል። ዛሬ ስራዬንም እየሰራሁኝ እግረ መንገዴን ደግሞ ለአኑ ያለውን ነገር የተፈጠረውን ነገር ምናምን ማሳውቀው ይሆናል። እሱም ትንሽ ደነግጣል ብዬ አስባለሁ። ምክንያቱም ኤክስፔክት አያደርግም እንደዚህ። ያው አኑን በደንብ ነው ጠንቅቄ የማውቀው። ማንም ሰው እንዲጎዳ አይፈልግም። ማንም ሰው ሲታመም ማየት አይፈልግም ምናምን። ኢቭን ኢፍ እንደሆነ በጣም የማልችለው ነገር ምን እንደሆነ ታውቃላችሁ? የሆነ የተቸገረ ሰው ጋር መድረስ ምናምን አልችልም ማለት ይረብሸኛል። በተለይ ሐኪም ቤት ምናምን ነገር ታማሚዎች ጋር ምናምን ነገር መገኘት በቃ መሞት ነው ለኔ ማለት ይከብደኛል። እዛ ታማሚ ማየት ምናምን ነገር አኑ ደግሞ እዚህ ነገር ላይ በጣም የተካነ ነውና ይሄዳል፣ ታማሚ ይጠይቃል ምናምን ነገርና በጣም አዝኖ ነው ሁላ የሚመጣውና የእሷ ጤና መሆን ምናምን እንደሚያስደስተው እርግጠኛ ነኝ። እኔም ደስ ብሎኛል እውነት ለመናገር። ማንም ቢሆን ታሞ ምናምን ጤነኛ ሆኖ የማውቀው ሰው ታሞ ማየት አልፈልግም እና ከዛ አንጻር ደስ ቢለኝም ግን ደግሞ ሰላም ነች። የስማ ተገላቢጦሽ ማለት ናት። በቃ ሰላም ነው የምታሳጠውና ኤኒዌይስ ሲመጣ እንትን እለዋለሁ። እስከዛ እኔም ስራዬን የተወሰነ ጠቅጠቅ ላድርግና እሱ ከመጣ በኋላ ደግሞ የምቀጥላችሁ ይሆናል። እስቲ ሲሰማ ከእናንተ ጋር ነው እንግዲህ ሪያክት የሚያደርገው። እንግዲህ እስቲ ምን ኢንተራክሽን ይኖረዋል እኔ ራሱ በጣም እያሰብኩት ትንሽ ፈን የሚያደርገኝ የመሰለኝ ነው። ብቻ እስቲ የምናይ ይሆናል። እስከዛው ድረስ ግን አብራችሁ ነው እንዴት እንዳትሄዱ።
እንግዲህ ተመልካቾቻችን ያው ሰፈር ደርሷል። ሲያንኳኳ ወጣና ከፍተዋለሁ። ለማንኛውም አይ በሩን ክፍት አድርጊው በቃ ብቻ ሲመጣ ራሱ ቀጥታ መግባት ይችላል። አንድ ግን ያልነገርኳችሁ ነገር ተመልካቾቻችን ሰሉ ሁለቴ ነው አመኔ የገባችው። መጀመሪያ ላይ ገባችና ምንም አይነት ነገር መደረግ አልቻለም። ከዛ በቃ እዚህም ትንሽ ማገገም ካልቻለች ምናምን ብለው ቤተሰቦች ወስደዋት ጸበል ምናምን እያመላለሷት ነበር። እዛም ምንም የተለየ ነገር አልነበረም። አይ ቲንክ አሁን የሚያውቀው እዚህ ድረስ ነው እና እኔ ሁም ብለው ምናምን ነገር መስሎኝ ስለነበረ በቅርብ ርቀት ምናምን የተከታተልኳቸው ነበር። ከዛ በኋላ ራሱ ድጋሚ አማኑኤል ገብታ ነበር። አይ ቲንክ ይሄንን አሁን የሚያውቅ አይመስለኝም እንጂ ይወቅ እርግጠኛ አይደለሁም እውነት ለመናገር ብቻ ግን ይሄንን ነገር ራሱ ሲሰማ ግራም ይገባ ይመስል ክፍት ነው አኔ በተጋዳችሁ አትዘጉትም እንዴ ነው? ማን እንዴ ነው? ማን ካሜራ ብትሆኑ እንዴ ፋሚሊዎች እንዴት ናት? ብራዘር እንዴ ነው? እኔ መቼ አንተን ጠይቃለሁ። ደስታ አልገባም። እና እንዴት ነህ? ሰላም ነው? ዛሬ ተንችሉ ነው እባክህ ምንም እንደደውልልኝ ነግርልኛለህ። ነገር ስልኬን ሳይለንት አደርገዋለሁ። ፍላይት ሙድ ተኝተህ ልትል ነው እኔን የጠራኸኝ? እኔ እኮ እረብሻለሁ። ቶፋ አስወጣለሁ እኮ 10 ደቂቃ ነው እኮ የምሰጥህ። አስወጣና ዘግቼ ዳይ ወደ ስራ። በነገራችን ላይ ከማዘር ጋር ነበርኩ እና የሆነ ጨዋታ ምናምን እየተጫወትን በቃ የድሮ የሆኑ ነገሮችን እያነሳች ምናምን ነገር ፈን እያደረግን ነበር። ስደውልልኝ በቃ ጦያ ጋር እሺ እንታም ነው መስላት በቃ ደርሰናል ምናምን ነገር ብለህ ከሱ አልፎ አልፎ ካልገባህ ቤቱ ስር ቆጥቷል ያከራዩዋል። በቃ ይረትረሳለች ክላስ እና በአጋራሚ ወጥቼ በቃ ደግሞ አንዴ ከጣጣች መጣለው ነው እቺ አልጋ ብቻ እቺ አልጋ ቁም ሳጥን ያለችው እና አንዴ ዛጋ ቲቪ ስታንድ አለችኝ ከታች ያሳያችኋል። በቃ እና በአጋጣሚ ወጥቼ እዛውን ያሉበት ቦታ ብቀር ምን ይችላል ማዘር ተከራይ ተነቀው ነው ተከራይ እንደዚህ ጥማል እንደ ነከ የተከራይ ገንዘብ አባሽ ደስ ይላል። እየቆያችሁ ምናምን እናት ቤት ምናምን መመለስ ያ ግድ ነው። ግድ ደግሞ እዛው በቃ ያለ ሪልሰና ምን አግኝተህ ምናምን ማንም እሷ ካለች ማዘር ማንም በር አይቆረቆርም። የውጭ በር ራሱ ሲንኳኳ ሊወጡ ማለት ነው። ቀስ ብለው ነው አለበለዚያ ቁልፍ ይዞ ነው የሚወጡት። ጥንቃቄ ነው። ደስ ይላል በጣም ሰላም አለ። ግልጽ ነው። እዛ አንተ ለብቻ ላጥወና ምናምን ስትኖር የፈለገ ሰው ጋር ይረብሽ ራሱ ነገር ይረብሻል። የሆነ ነገር ይረብሻል። የምታዳምጠው ራስን ብቻ ነው። የምታዳምጠው ነገር ከማዘር ጋር ስትሆን ግን ብዙ ነገር ሰላም ትላለህ። በጣም ሰሞኑን ሳውዲ ሁለት ወንድማማቾች እናታችንን እንጦራለን ብለው የጣሉት እዛ መጣለ ይመስለኛል። ከአምስቱም ጋር ታፈንቴ እያልኩ ነው ያየሁት። ቆርበትም ያስፈጥራል። እነሱ በጣም የሚገርም ነው እና በጣም የሚገርም ናቸው። በቃ በዚህ ልክ ካልሆነ ሙሀባ አይደለም። ወረድ እንደዛ ነው በቃ የሚመስለኝ። መጽሐፍ ኖርማል ነው ያደረኩት። አካል ብሶ ኖርማል አልሆነለትም። እኔ ግን ኖርማል ነው የነብኝ። ግድ ነው በቃ ያጋጫል። ግድ ነው። ምንድነው ታውቃለህ፣ አሁን ካለችበት የዓለማዊ ነባራዊ ሁኔታ ሁሉም በራሱ አዋል ወደዚህ ወደዛ የሚሮረጥበት ጊዜ ነውና ማንም ለማንም ጊዜ የለውም ነገር አድርጎታልና ይሄ ነገር ሲመጣ ብዙ ሰው እንዴ ምናምን ተብሎ በጣም የተቀባበለው ለዛ ይመስለኛል። ካለው ሁኔታ አንፃር ከነርግጥ ምናምን ነገር ማንም ሰው ክፍተት ይፈጥራል ምናምን ቢለው ማሰብ እንግዲህ ያለ ይወፍቀንና እናታችንን ለመጦር ያብቃን። ተከላላኛ ማለት አይደብራችሁም? እንደ እናቴ ቤት ሽሮ ይበላው እናቴ ሽሮ ምናምን ነገር አታስወጡኝም እንደ ከዚህ ምናምን ብሎ አለ እኮ አይደል? እናን ፓቻ አሎ እናዳ አለኝ ከማኑ ሁሉም ከመጣል እያለሻለ
ማዘጋ ስለነበርኩ ነው ትንሽ ነገሮች ጫን ሲሉኝ ምናምን አላ ደግሞ ቀን ወደ ታች እየቆጠረ ነው ያለው ያለውን ነገር ታውቃለህ ብዬ አስባለሁ። ፍላይቲንግ ምናምን ቀኑ እየቀረበ ነው መሰለኝ አፋፋሽ። አይ ማዘር ጋር ሂጅ ምናምን ነገር የተወሰነ ጊዜ ምናምን ላልኖር እችላለሁ። ነገር ቀጥታ ፍላይንግ ምናምን አላልኳትም፣ ግን ቀጥታ በስራ አጋጣሚ ምናምን ነገር ላልኖር እችላለሁ። ከሆነ ካምፓኒ ጋር ምናምን ዲል አድርጌያለሁ እና ከሄድኩኝ ረጅም ጊዜ ነው የምቆየው። ቢያንስ አመት ከግማሽ ምናምን ቆይ ይችላሉ ምናምን ያልኳት። ችግር የለባቸውም ከአንተ መለየት ከባድ እንኳን ቢሆንባቸው የሚበጅ ከመሰላቸው በቃ ዱዓ ያደርጉላል። እኔም ሲጀምር አንድ ላይ ተጠቅልዬ እዛ ከሆንኩኝ ያው እሷንም መጥራት የማይቀር ነው ትመጣለች ነው እንጂ በዚህ ሁኔታ እኔም አልችልም። ሌላ ሞት ነው፣ ሌላ ሁለተኛ ሞት ነው። እዚህ ጋር ኪዩን አጥቼ ያለ ኪዩ እይታ ከኪዩ አይን ርቄ መኖር በራሱ ለኔ አንድ ራሱን የቻለ ሞት ነው። እዛ ደግሞ ሌላ ተጨማሪ ደግሞ ከማዘርን ተለያይቶ መኖር ደግሞ ለኔ ሁለተኛው ሌላ ሞት ነው እና ትንሽ እንድትበረታ ነገሮችን ቀለል አድርጋ እንድታስባቸው በዛ አይነት አስታክክ። ያው ሰዎች ይነግሯታል ነገ ከነገ ወዲያ ላይ ከኪያ ጋር በተፈጠረው ነገር ጋር እኮ ነው ምናምን ይሏታል። ግን እስከዛ ቢያንስ ትንሽ ለራሷ የምትነግረው ሪዝነብል ሆነ ይሆናል ብዬ አስባለሁ። ብቻ በዛ መልኩ ብያ በቃ እስክትሄድ ድረስ ምናምን ነገር ያው በስራ እንደሆነ ስለምታውቀው እዚህና እየመጣ እረፍት ከሮዚን ጋር ምናምን ብላ ብቻ እንትን ትላለች እና በዛ አጋጣሚ ነው ቤት ሄጄ አሁን ሰሞኑን ምናምን ማዘር ጋር ገባ ወጣ እያልኩም ነው የተወሰነ ጊዜ ስላለኝ ከማዘር ጋር ነው በብዛት ማሳለፍ የምፈልገው ነው። በዛ ነው ትንሽ ነገሮች ቅል ብሎኝ ያየኸኝ እያልኩ ነው። ሴት ነው በጣም ቆንጆ ነው። ያው በእርግጥ ዛሬ ያለ ምክንያት አልጠራሁም። እዚህ ምን አለ ምንም ሳይሆን ኦልሬዲ ቀኑን እየተገፋ ነው። ከ2019 እያለ እየቀነሰ 18 ያለ መሄዱ አይቀርም እና ማዘር ጋር ይበቃል እና እዚህ ምናምን ነገር ትለኝ እኛ የሚደርሰን ምናምን ያለ የሚጀራ ብታጫጭ እንደዚህ ኑሮ ተወዷል። አይ እንደዛ ነው ባይ ቪዛ ምናምን ትልኪልኛል ቪዛ መላከብ ነው ትላለች። አኑ ላይክ ኦልሬዲ አወሰንሃል ምናምን አንተ ውሳኔ ላይ በየትኛው መንገድ እኔ መግባት አልፈልግም። ያመንክበትን ነው የምትወስነው። ውሳኔ ለማስቀየር ሀሳብ ማቅረብ ራሱ አንተ ልጅ ነህ እንደማለት ነው። አንተ አላሰብክበትም እንደማለት ነው የሚመስለኝ ነው ማለት። አንዳንድ ጊዜ በእርግጥ ሀሳብ ላይ ምናምን ነገር ሀሳብ መስጠት ምናምን ሊያስፈልግ ይችል ይሆናል ልክ ሳይመስል ሲቀር ማለት ነው። ግን እንዲህ ፐርሰናል የሆነ ነገር ላይ እጅን ማስገባት አልወድም። ተፈጥሮ ነው ብኝ ምን አላውቅም። ብቻ ግን ያው የቀረው እንደዛም ቢሆን አማራጭም እንዳወጣው ምናምን ስለምታውቅም ጭምር ይመስለኛል። ምን አባት ይላልሽ ስለሱ አይደለም። እንደዛ ከሆነ አንድ አዲስ ተስፋ ይኖራል። እኔም ሳይኝ አንድ አዲስ ተስፋ ይኖረኛል። ምክንያት እየፈጠረች ታገኘኛለች። ምክንያት እየፈጠርኩ አገኛታለሁ። በዚህ መሀል ደግሞ ሮዛ መገናኘታችንን ትሰማለች። ሄዳ ኪዩ ጋር ርብሽ ታደርጓለች። ሄዳ በቃ ጤነኛ መሆን አልቻለችም። ይህንን ርቀት ምርቀው ተውፏ ከኪያ ምርቀው ርቀት ሰላም ያደርገኛል ብሎ ማሰብ ለእኔ እጅግ በጣም ዘበት ነው፣ ሞት ነው ብያለሁ። በቃ ከሞት ምንም አይተናነስም ነው። ነገር ግን ቢያንስ ኪዩ ጠንክራ ወደ ራሷ የሆነ ሰው ወደ ህይወቷ እንድታመጣ ያደርጋታል። በቃ ጨክኗል ምናምን ነገር ብላ እንድትበረታ ነው እንጂ እኔ እዛ ሄጄ የምሰቃየውን ስቃይ እንደውም እሷ እናንተ አላችሁላት። በዙሪያ ሶፊ አለ፣ በዙሪያ አንተ አለ፣ በዙሪያ ማዘርጋገ መውጣት ትላለች ምናምን እዛ ብቻ ለእሷና ለእሷ ብዬ ኖሮ ይህንንም አንተም የመጨረሻ አማራጭ እንደሆነም ጭምር ስላስረዳው ነገሩንም ስለምታውቅም ጭምር ነው። ኖርማል ነው በቃ እሱ ከተወሰነ ዝም ብሎ ነው እኔን ያስጨነቀኝ ነገር መተው እንችላለን ብዬ ዝም ብዬ ነው የተጨነቁት። መሄድህ ካልቀረ የምትሄድ ከሆነ የዛኔ የሚያሳስብ ነገር አይደለም። ዛሬ ላወራህ የነበረው ማለት ነው። ምን ያው ብነግርህም ኖርማል ነው ለጥንቃቄ ያህል። እሺ ግን ብናውቃቸው ጥሩ ነው። ሁሉንም ነገር ነው። ሰላም ላይክ ረጅም ጊዜ አማኑኤል ነበረች። እሱን ወቃት ወቃላቅ ሰላም ኪያ እንዴት አንድ ሰው ማለት
ረጅም ጊዜ ማለት ያው ትዝ ካለ ጉዳዩም በሽምግልና ምናምን ነበር የተሆነው። ማለት በቃ የሕክምና ውጤትም አምጥተው አምሮዋን ያማታል ምናምን ማለት አሁን ባሰበት ታመመች እንዴ? በጣም ሄደ አሁን አገግማ ወጣለች ነው። ከዛ በጣም ደስ ይላል። ይሄ በጣም ደስ የሚል ነገር ነው። ግን በዚህ ወቅት ደግሞ የሚያስደነግጥም ነገር አለው። ድጋሚ ወደ አንተ መመለስ ትፈልጋለች። ሰላም አራት አድርገውም እንደዚህ በፍጹም ተፈው። ምን ተገናኛችሁ? አገኛት እንዴ? አግኝቻት ነበር ትላንትና። እሺ። እና ታሳዝናለች ሆነስትሊ ስፒኪንግ። ግን ደግሞ ሰላም ነች። መርሳት የሌለበት ነገር እሷ ነች። ቆይ ከሮዛ ጋር መጋባቴን ከኪዩ ጋር መለያየቴን እና ምንም አልሰማችም እንዴ? እነዚህ ነገሮች ኤቭሪቲንግ ታውቃለች። እና ታዲያ ሁሉንም ኢቨን ማለች መሰረት ነው ያስጨነቀኝ ነገር በጣም ነው አሁንም ወደው ምናምን ኢቭን ኢፍ ቪዲዮ ካለቀቀ ቀድሞ የነበረውን ቪዲዮ ራሱ አየዋለሁ ምናምን ነገር የምር ቶፋ እየቀለድክብኝ ነው እንዴ? የምሬን ነው ማውራት እንደዛ ነው ያለችኝ። እና ሲሪዝ ምንም ልታደርግ ትችላለች እና መጠንቀቁ አይከፋም ምናምን ማወቅ ስላለብን ነው የምነግርህ። እኔ እንኳን ቀለል አድርጌ እዛው እኮ መተውችል ነበር። ግን የሚያስጨንቅ የሚያስደነግጥም ነገር ነው እኮ። በዛ ላይ ደግሞ ቀለል ብለን ሰላም ሆኖ ምንም እንዳልተፈጠረ በቃ አረጋግተን ምናምን ካልመለስናት ከእሷ ጋር ልተጋብቶ ነገር እንትን ማለት ይቻላል ማለት አይደለም። ታደርገው እሷ ምን አለ ሰው እኮ አንተን ሊፈራህ የሚችለው የሚጨነቅለት ነገር ሲኖረው ነው። ይሄን የሚለው ነገር ሲኖረው ነው። ነገን ሲያስብ ነው። እቺ ነገ የላትም ማለት በቃ ስለምንም አትጨነቅም። ጉዳዩ አይደለም። አንተ ኪያ ተዝም ይልህ ከሆነ ጠፍታ እኮ ምናምን እኛ በዛ ልክ ምናምን ነገር ተናደን እየወራናት ፈገግ ብላ ነው የምታወራው። ስለምንም ነገር ጉዳዩ አይደለም ነው ማለት ደግሞ ራሷንም ትጎዳለች እንጂ። ምክንያቱም እኔን ረስታ የራሷን ህይወት ምናምን ነገር የማትኖር ከሆነ ስለ ራሷ ህይወት የማትጨነቅ ከሆነ ተመልሳ እዛ ምስቅልቅል ውስጥ ያኔ ከኪዩ ጋር በነበርንበት ሁኔታ ላይ ከእሷ ጋር መሆን ስላልቻለን ነው አይደለ እዛ ችግር ውስጥ የገባችው አማኑኤል እስከ መግባት ምናምን ነገር ያደረሳት። አሁን ደግሞ ከሮዛ ጋር ትዳር ይዘናል እሷ አይመለከተኝም ብላ ችክ ካለች ለእሷም ህይወት ጥሩ አይደለም ነው የምልህ። ተመልሳ ያንን በሽታውን ምናምን ነገር መቀስቀስና ለእሷም ከማሰብ ጭምር ነው ይሄንን ነገር። ወይ ቱፋ ግን የምርህ ነው ሰላም መጣች? እንደዛ ነው ያስደነገጠችኝ። ባይገርምህ እንዴት እናገኘችኝ ታውቃለህ? እሺ በተደጋጋሚ ቴክስት ታደርግልኝ ነበር እሷ እንዳልሆነች አድርጋ በሌላ ቁጥር ማለት ነው። ኦኬ በሌላ ከዛ ስለእናንተ ጉዳይ ልታማክረኝ እንደሆነ እና በጣም ብዙ የምታውቀው ነገር እንዳለ ምን ብላ ለምሳሌ እሺ ስለእናንተ የምታውቀው ነገር እንዳለና እሱን ነገር ብትነግረኝ መሀላችሁ ላይ ያለውን ጋፕ ምናምን ማጥበብ ይቻላል ምናምን ብቻ የሆነ ነገር ነገረችኝ። ብቻ የሚበጅ ነገር ብዙ አውራችኝ ነው ዲቴል ላወራ ስለማትችል ደን በቃ ምናልባት አሪፍ ነገር ከሆነ የመረጃ ትንሽ የለውም ብዬ ሄድኩኝ ወደ እሷ ማለት ነው። እሺ እና ስሄድ እንዳሰብኩት አይነት ነገር አይደለም የሆነው። በጣም ነው እየደነገጥኩት እሷ መሆኗን ሳቅ። እኔ እስከዛችን ቻርጀሯን አቀብኝ ፒሲ በጣም ይሄ ነገር ከባድ ነገር። ሮዛ ናት ታውቃለህ። ከኪያ ጋር ደግሞ ያለንበትን ሁኔታ ገና ምንም ነገር ያስተካከልነው ነገር የለም። ሁሉም ነገር እኮ በቃ ምስቅልቅል መውጣቱ ነው በቃ ቱፋ። ሁሉም ነገር እኮ በቃ ምስቅልቅል መውጣቱ ነው በቃ ቱፋ። ብቻ ለመጠንቀቅ ያህል ነው። በምን መንገድ መጠንቀቅ እንዳለብህ ባህሩን ታውቀዋለህ እንግዲህ ታውቃለህ። ግን አግሬሲቭ ሆነ ምናምን ከሷ ጋር እየተጣላ ምናምን መታሻለሁ መቼም እንደዛ እየባሰባት ነው። እልህኛ ልጅቷን ታውቃለህ፣ እየባሰባት ነው የምትመጣው። እኔ እንኳን ሳወራት ማለት ነው እየሳኩኝ ምናምን ነው ያወራኋት። የጋልኩበት ምንም ቦታ የለም። ያው ታናደደች እኮ ልጅቷ፣ ታንጨረጨራለች ነው ትሳደባለች ምናምን። 10 ቃል ብታወራ 7ቱ ስድብ ነው። 3ቱ ደግሞ ያው ሙገሳ አይደለም። ያው ከስድብ ትንሽ በጣም እንደዛ ነገር ነው ባህሪዋ ምናምን ነገር። ስለዚህ ለስለስ ብለህ ምናምን እኔ ራሱ ከኔ ጋር ያለው እንዳገኘው ራሱ አትንገራት ነው። ቃል ለስለስ አድርገህ መምጣቱ አይቀርም። መምጣቱ ስለማይቀር ነው። አሁን ካለህበት ስትረስ፣ ጭንቀት ምናምን አንፃር ስለአንተ ነው የምትጨነቀው። ለሮዛን ስለኪያ ምናምን ሆኖ አይደለም። ሮዛ ጋር ስትገናኝ ሮዛ በምትመጣበት መንገድ ልትመልሳት ትችላለህ። ግን የሆነ
ረብሻ መፈጠሩ አይቀርም። እንደዛ እየተሰማኝ ነው። ስለዚህ በምን አይነት መንገድ እንድትጨነቅ ምናምን አይደለም። ብቻ ስትመጣ ቀለል አድርገህ ካወራሃት ልጅቷን መመለስ ትችላለህ ብዬ አስባለሁ። ሮዛ ይህን ነገር እንዴት እንደማድረዳት ነው ለመሆኑ ይጨንቀኛል። ምክንያቱም ሰላም የተፈጠረ ነገር እኮ ነው፣ አንተ የሚመለከት ነገር አለ። እሱም ነው አሁን ሰላም ሄዳ ምንድነው ቀጥታ በትክክለኛው መልኩ ምናምን ነገር እንደማታናግራት ሮዛም ልትረዳት እንደማትችል ምክንያቱም አንዋር በቃ የመጀመሪያ ፍቅረኛ ነው የኔ ምናምን ነገር ብላ ካወራቻት የራሱ ጉዳይ እንደምትላት ሮዛም ግልጽ ነው። በዚህ ማለት የሚፈጠር ሌላ ደግሞ ትርምስ ሌላ ነገሮች ደግሞ ነገሮች ብልሽሽታቸው ሊወጡ ነው። አሁን ደግሞ ሮዛ እኮ ነገሮችን አትረዳም፣ አቅላም አታይም። ሰላም ናት። ይሄ ነገር ደግሞ አሁን ነው እኮ ያስጨነቀኝ። በፊት ከዚህ ቀደም ከመምጣት በፊት በተመለከተ ነው በፊት ኪያ ጋር ነበር ስትገናኝ የነበረው። ኪያ ደግሞ ብዙ ነገር ትችላለች፣ ማለት ትችላለች፣ ምናምን ነገር ይለት ማለት ትችላለች። ሮዛ አትልም። እንደዛ ነው። እንደዛ ስለማትል እንዴት ነው ሁለቱ እሳትና እሳት ነው? እንዴት ነው ይዛለቁ? ስለዚህ በተቻለ መጠን ሮዛን ሼፕ ከማድረግ ሰላምን ሼፕ ማድረግ ሊቀል ይሆናል፣ አላውቅም። ስለዚህ አንተ እሷን ሄደን አውራት፣ ሰላም ጋር መጣጣከር ነው ይላል ይደረበት ነው መጣ ስታወራ አንተ አረላ ደግሞ አናል ቻማ ጓምና ምን የምትልባት ነው ከሆነ አሁን ራሱ በአንተ ማላከክ ጀምራለች። ለምሳሌ የገባው በሱ ምክንያት ነው ይለች። በሱ ምክንያት ነው ማለት ምን ሆኜ ከፍቅር ጋር በተያያዘ እንደዚህ ስለሱ እያሰብኩ ምናምን ብላ ነው ታስበው ነው። ስለዚህ በተወሰነ መንገድ ትሪት የምታደርጋት ከሆነ አይ ቲንክ አላውቅም፣ ብቻ ግን ባህሪዋን እኮ ነው። አንዳንድ ሰው እልሁ አፍንጫው ላይ ነው ያለው፣ አይሰማም። በቃ ምንም ታደርጋት የምትቀጠቅጣት ምን ብትላት ትርቃለች። ምንም እኮ ላይክ አንዳንድ አሉ ልጅቷ ያን የተፈጠረውን ነገር አላየም እንዴ? እንደ ቀልድ አይደል እንዴ? አንተና ኪያኮ ጋር ብሽሽቅ ጀምረን አይደል እንዴ? እኔ ከሷ ጋር ሆኜ ምናምን እንደ ቀልድ ጀመርነውን ነገር አምራ አይደል እንዴ? እዚህ ደረጃ ላይ የተደረሰው ሁላ ከዛም ትብሳለች ነው። ምን ያህል እንደተጓዘች እኮ ትዝ ይላል አይደል? ኪያ የጠፋች ጊዜ ምን ያህል ኢንቮልቭ ስታደርግ እንደነበር ምናምን የማይካድ ሀቅ እኮ ነው። ግን ምንም ግድ አይስጣት ነው ነው መልስ አለ እኮ እንዲህ በፊት ትዝ የሚል ከሆነ አቤል ነው የሚባለው ልጅ በጣም ከኛ ታናሽ ነው ምናምን ነገር መታው አይፈታም። በቃ አንድ ጊዜ ችክ ያለ ነው። በቃ ካልገደልከው አይተውህም እሱ። እንደዚህ አይነት ባህሪ ሶሪ የማይባል በቃ እንደዚህ አይነት ባህሪ ያላቸው ሰዎች አሉ። በቃ በሩቁ ተከባብረን የምትኖረው ከነሱ ከሮዛ ጋር እንዳይደራረሱ የምናደርግበትን የሆነ መንገድ መፍጠር አንችልም። ኪያንም ራሱ ትበጠብጣታለች። ኪያ ራሱ ያለችበት ሁኔታ በጣም ያሳዝንን። በጣም ተሰብራ ነው ያለችው። ነገር ግን ክም አድርጓት ነው ያለችው። ታላቀር ነገር ነው። በቃ የሆነ ሰው ሀዘን ላይ ነው እሷ ደስታውን የምትገነባው። ስለዚህ እኔ ጋር የመጣችበት አንድ ምክንያት ቀጥታ አንተ ጋር መምጣት እኮ ትችላለች፣ ግን ላይክ በቃ እንደ አሸናፊ ነው እየተሰማት ያለው። ዝም ብላ በቃ ነው የመጣችው። ያለና ኪያ መለየታችንን ምናምን ነገር እንደ ድል ነው ሰው ይቆጥረችዋለች ነው። ሰው ግን እንዴት ነው እንደዚህ የሚጨክነው? ሰው እንዴት ነው እንደዚህ የሚችልበት ነው? ከለብን ብዬ ነው ኧረ በጣም የሚገርም እንትን ነው። አሁን ቀጥታ እኔ በሌለውበት ሰዓት ራሱ ቤቱን ምናምን ነገር አጣርታ ወደ ቤት ብትሄድ ወይ ደግሞ ምን አሁን ያለችበት ሚዲያ ላይ ያላችሁ ሰዎች ናቸው። አንተና የነበራችሁበት ቤት ላይ እንደገባች ነው ታውቃለች። ቤቱ ከዚህ ቀደም መታለች። ትዝ የሚል ከሆነ በጣም በተደጋጋሚ መታለች እንጂ ብዙ ጊዜ ቀጥታ መሄድ ትችላለች ነው የሚል። እሺ አሁን ሮዛን ማስረዳት ነው በቃ ቀስ አድርጌ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ምናምን ነገር ራስሽን ልጅቷ ስለሚያማት ምናምን እያሉ ማስረዳት ነው። ካልበለዚያ ሮዛ ካልተረዳቻት ማለት በቃ ጭራሽ የሆነ የሚደብር ነገር ሊፈጠር ነው። የኔም ብቻም አይደለም እንዳልከውም ኪያም ታሳዝናለች። ቶፋ ከዚህ በላይ ሌላ ችግር የምትችልበት ሌላ ጭንቀት የምትቋቋምበት ምንም ነገር የለም። ታውቃለህ ብቻ ነሽ አንተ በተቻለ መጠን ባህሪዋን ስለምትጠቀም በተቻለ መጠን ማቅረብ እንጂ እንዲህ አግሬሲቭ ሆነ ምናምን እንደዚህ በሆነ ነገር መልሳታለሁ የሆነ ነገር አለው ምናምን ስታፍማ አይመጡም። ምንም ማስተካከል አንችልም። ምንም ነገር ነው ማስተካከል የማንችለውና አላውቅም እንጂ በምን አይነት መንገድ
እንደምናየው በምን አይነት መንገድ እንደምናስተካክል አይሮን እንጃ ምን እንደምልህ አላውቅም። ፎፋ ዱብዳ ነው የሚሆንብኝ፣ ድንገት ነው የሚሆንብኝ። እንዴት ይሄን ነገር ፊክስ እንደማደርገው እራሱ አላውቅም። ይቺ 20 ቀን ሞልቶ እኮ ከዚህ ሀገር ወተም ቢሆን ቀራችሁ ያንን ስፔሲፊክ አለማድረግ በዚህ ቀን ነው የምንሄደው ምናምን ካላችኋት ሌላ ኤነርጂዋን ነው የምታባክንባችሁ። ግን ወይ እንዲህ እያለሳለስክ መቼ እንደምትሄዱ ምናምን ሳታሳውቁ ምናምን ነገር ወይ እንደዛ እኔ አላውቅም። ብቻ ጭንቅላት ላይ ይመጣልኝ ነው አስቤበት ያወራሁት ነገር አይደለም። ይሄንን ከቁም ነገር አትቁጠረው፣ ግን ይመስለኛል ስፔሲፊክ ካደረጋችሁ እንዴት የምትሄዱበት ምናምን ካሳወቃችሁ ያለ የሌለ ኤነርጂዋን ተጠቅማ የምትረብሸው እንዲህ ቀለል የምናደርገው ነገር አይደለም ብዬ ነው። ቀለል አታደርጋትም ልጅ ሰው እንዲህ ቀለል ምን እንደማወራህ እራሱ ግራ ገባኝ። ምን እንደምልህ ግራ ገባኝ። አሁን እሷ ጋር ሂጅ በቻልኩት መጠን ለስላሳ ሆኜ ለማውራት እሞክራለሁ። አውራትና ምናልባት ቁጥሯ ራሱ ስለቀየረች ሜይ ቢ ከደወለችልህ እንደዛ እልክልሃለሁ፣ ቴክስት አደርግልሃለሁ። እሺ እስኪ ደግሞ ኪያን እንጂ ላናግራት እንደ ሰላም መታለች ምናምን ነገር እንዳታስቀይምሽ ምናምን ብዬ ልደውልላት። እንጃ ውስብስብ አታድርገው። እንጃ መናገር ከፈለግ ነገራት፣ ግን ባትነግራትም ኖርማል ነው ብዬ ነው። እሺ እንዳትረብሻት ብዬ እኮ ነው። ያለባት ጭንቀት ይበቃታል። መሄዷም አይቀር ነገር ነው። ትመልሳታለች። የዛን ያህል አይደለም። ያው እኔማ አስቤ ነበር ኪያ ብቻዋን ነው የምትኖረው ምናምን እኔም አለኝ። ምን ማጥፋት ሮዛ ጋር ከደረሰች ነው እኔ ትንሽ ያስደነገጠኝ። አትመለስም። ሮዛም እንደዛው ነው። እሳት ለእሳት ይሆናሉ ብዬ ነው። ኪያማ እኮ ትችላለች እኮ እኔ የእሷ ነገር አያሳስብም። ታስቀይማት ትችላለች። ኦብቪየስ ላይ አይቀርም። እኔን ማስቀይማኛለች። አንተም ጋር ስትመጣ መቀየምም አይቀር ነገር ነው። ግን የከፋ ነገር አይፈጠርም። ትክክል ነው። ቀፈታ በል እባክህ። ምንድን ነው የዚህ ነገር የዚህ ምትጨነቅላት? በቃ ሩዝን ካገኘኋት ምናምን ነገር ቤት ሂጄ ላውራት። በቃ እንዳልኩ ማዘርጋን ያደርኩት ብያለሁ። ቤት ምናምን ነገር ሂጄ ሩዝን ካገኘኋት አገኘኋት። ነገር ደግሞ እንዳይመስላት ፍሰቱን ያውና ምናልባት አንተ ካወራህ በኋላ ሮዛ ትነግራታለህ። ከዛ በፊት ወይ ባትነግራትም ኖርማል። ቤተሰቦቿ ጋር ሄዳ ደግሞ ከሆነ ምንም ማድረግ አልችልም። በቃ ቼክ አድርጌ እንትን ደግሞ ሌላ ጭንቀት ምን ይበላል? ይሄ ነገር እየተሰማ በቃ እሺ፣ እደውልልሃለሁ። ይሄንን ነገር የሆነ ፊክስ አድርጌ ልምጣ። እሺ አባቴ ነበረ ምን ትላለህ? ተጋግ ብለህ ሂድ። እስኪ ይህን ነገር በጣም እንትን ካለ እደውልልሃለሁ። አረ ኖርማል ነው። እኔ ፈታ ብለሽ እንትን በይ። የዚህ ነው እኮ የሚያሳስብ ብዙ እያያቸው ያለንበት ሁኔታ እያየህ ቻው። እሺ በቃ እሺ። እንግዲህ ተመልካቾቻችን ትንሽ ኤክስፔክት እንዳደረኩት ነው እየሆነ ያለው። ማለት በቃ የሚጠበቅ ነገር ነው። በዚህ ልክ ፊል ሊያደርግ እንደሚችል ገምቼ ነው የጠራሁት። ግን ማወቅ አለበት፣ የግድ ማወቅ ስላለበት ነው። ጥንቃቄም ለማድረግ ሀሳቦችንም ለማንሸራሸር እንደ መፍትሄ ያሰበውንም ነገር ተግባራዊ ለማድረግ ምናምን ነገር የግድ ይህን ነገር ማወቅ ነበረበት። እንዲያውቅም አድርጌዋለሁ ነው። ብቻ ተመልካቾቻችን አዲስ ነገር ካለ የምናሳውቃቸው ይሆናል። ቤት ልውል ነው እንግዲህ ለእናንተ መልካም ውሎ ያደርግላችሁ እመኛለሁ። በሌላ ቪዲዮ እስክንገናኝ ድረስ በጣም እንወዳችኋለን።